ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። አሻም የተከበራችሁ አድማጮቻችን፣ ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። አሁን የዛሬ እንግዳችንን በመጠኑ እናስተዋውቃችሁ። ወይዘሮ ተቋመ ወርቅ ታደሰ የሕግ መምሪያ ምክር ቤት አማካሪ ሆነው በተመረጡ ወቅት የተሰጣቸው የምርጫ ምስክር ወረቀታቸው እንዲህ ይላል። ስለ ሕግ መምሪያ ምክር ቤት አማካሪዎች አመራረጥ በ28ኛ ዓመት በቁጥር 284 ዝባር 61 በወጣው አዋጅ መሰረት የተከበሩ ወይዘሮ ተቋመ ወርቅ ታደሰ በጨቦና ጉራጌ ምርጫ አውራጃ ለአምስተኛ ጊዜ በተካሄደው የሕግ መምሪያ ምክር ቤት የአማካሪዎች ጠቅላላ ምርጫ የሕግ መምሪያ ምክር ቤት አማካሪ ሆነው ተመርጠዋል ይላል። ይሁን እንጂ ብዙዎቻችን እንደምናውቀው በ1966 ስራ የጀመረው አምስተኛው የሕግ መምሪያ ምክር ቤት የሥራ ዘመን እንደምታውቁት እጅግ አጭር ነበር። በሴትነታቸው በግል የደረሰባቸውን መገፋት በመቃወም በተለያዩ ፍርድ ቤቶች መብታቸውን ለማስከበር የተሟገቱት እንግዳችን በግብርናም ሆነ በተለያዩ የንግድ ዘርፎች የተዋጣላቸው ነጋዴም ነበሩ። ታሪካቸው በግል የተሳካ ሕይወት በሚል ርዕስ በመጽሐፍ ታትሟል። ከወራት በኋላ 90 ዓመታቸውን የሚያከብሩትን ወይዘሮ ተቋመ ወርቅ ታደሰን ፈቃዳቸው ሆኖ ስለ ሕይወታቸው በሰፊው ያጫወቱንን በ2 ሳምንት ዕድሜ እናቀርብላችኋለን። ሁላችንንም እንኳን ለማርች ወር የሴቶች በዓል አደረሰን። ወይዘሮ ተቋመ ወርቅ በልጅነት ዕድሜው የፍርድ ቤት ክርክር ደግሞ ከልጅነቱ ጀምሮ ያውቃሉ አይደለ? እናቱም ፍርድ ቤት ይዘውት ይሄዳሉ። እንደውም አንድ ጊዜ በ12 ዓመት ሆኖ በወኪልነት ሄደዋል። የትኛው ፍርድ ቤት ክርክር እንደሆነ አላውቅም። ስለሱ እስቲ እንዲነግሩኝ ፈልጌ ነው። ከወረዳ ነው የጀመረው ክርክሩ? አዎ ከወረዳ ነው። ጠበቃ ነበራችሁ? ጠበቃ እየገዛን ነው። ከዛ ወረዳ ሲፈጸም ደግሞ ወሊሶ የሚባል ነበረ አውራጃችን። እዛ ነበረ የምንከራከረውና እዛ ወሊሶ ፍርድ ቤት ልጆኜ ነው። ወሊሶ ፍርድ ቤት ስንደርስ ጠሪው ወይዘሮ ተቋመ ወርቅ ይላል። እኔ አንድ ቀጫጫ ተራ ጫማም እንኳ የለኝም። በኋላ እናቴ ይዘውኝ ይገባሉ። እርሶ ነው ወይዘሮ ተቋመ ወርቅ ስለይችን እንግዲህ ወይዘሪትም ወይዘሮ ማያውቁም እነሱ ወይዘሮ ነው የሚሉት። ልክ ነው። አዎ እንደዛ ነው። ከዛ አለዘበኛው እንዴ ይቺ ነች እንዴ ወይዘሮ ተቋመ እና ገባና ጉዳዩ የታየ እንደገና እዛ ሲወሰን ወደ አዲስ አበባ ወደ ከፍተኛ ፍርድ ቤት እንሄዳለን። ዞሮ መጨረሻ ላይ ያው ተወሰነልን። ያው ግን የገረመኝ ረጅም ዓመት ፈጀ ይሄ ክርክር። በአንድ ወገን ሆኖ የሚከራከሩት እነማን ናቸው? በዚህ ወገን እርሶና እናቱ? ብዙ ክርክር እኔ ጋር የደረሰው ስለ አያቴ ነው። አያቱ ናቸው? የአያቴ ወይዘሮ ዘቢደሩ አየለ ንብረት እኔ ሕፃን ሆኜ አያቴ እና እናቴ ተጣልተው ነበረ፣ ይጋጩ ነበረ በዚሁ በአባቴና በንብረት ወይም በሴት በወንድ በሚል። ከዛ እናቴ በቃ አንቺ ልጅቷን ለኔ ስጭኝና አንቺ አገርሽ ኑሪ፣ እኔ ንብረቱን ምኑንም ይዤ የልጄን ልጅ አሳድጋለሁ ይላሉ ወይዘሮ ዘቢደሩ አያቴ ማለት ነው። እናቴ ደግሞ ልጄን አልሰጥም፣ ድሮ ጥለሽ ሄደሽ ነበር፣ አሁን እሱ ከሞተ በኋላ ነው፣ ስለዚህ እኔ ነኝ ማሳደግ አለብኝ ይሉና ሲጨቃጨቁ፣ ግን የአባቴ ጓደኛ አሁንም አቶ ሰፈፈ እናትየዋ ታሳድጋት ብለው ከእናቴ ጋር አብረው ተጨቃጭቀው እናት ታሳድግ ይባልና ይወሰንባቸዋል። ጠበቃ ተገዝተው ነው እሳቸው የሚከራከሩት የነበረ። ከዛ እናቴ ሲወሰንላቸው እኔን ይዘው የአባቴን ቁርባን ለማስቆረብ ድግስ ይደግሳሉ፣ ትልቅ ድግስ። ከዛ የሀገሩ ሕዝብ ሁሉ ይመጣል። አንድ ድሃ ነች፣ ምስኪን ነች፣ ቀይ የሆነ ፈረንጅ የሆነ በጀርባዋ አዝላ ትዞራለች። ልጇ የሚያምር ልጅ ነው። አሁን ለተንኮላቸው የኔ ዘመዶች ይሄ ልጅ የታደሰ ልጅ ነው ብለው ይቀበሉ፣ ምክንያቱም ጭቅጭቅ አይኖርም፣ የእርሶንም የአባቱንም ርስት ይወርሳል ወንድ ስለሆነ ሲሏቸው አያቴ ያን ልጅ ይቀበላሉ። እኛ ጋር ድግስ በልተው ሲወጣ ነው አሉ ሲነግሩኝ። ከዛ አያቴ ያሳድጉታል። የልጄ ልጅ ብለው ተሰማ ታደሰ ይባል ነበረ። አሁን አያቴ ሲሞቱ በዛ በእናቴ ጭቅጭቅ ምክንያት
ንብረታቸውን በሙሉ ለዚህ ልጅና ለሩቅ ዘመዶቻቸው ለወንድማቸው አንድ ወንድም ነበራቸው ቀኛዝማች መንገሻ የሚባል መልከኝነቱን ርስቱንም ያወርሱና በኑዛዜ ይሞታሉ። እኔን ክጃታለሁ፣ እናቷ አስክዳኛለች ክጃታለሁ ብለው ይሞታሉ። ከዛ እሳቸው ሞተው ለቅሶ ስንሄድ እዛ ለቅሶ ላይ የወረሱ ሰዎች አታለቅሱም ብለው ድንጋይ አንስተው ሊፈነክቱን ሆነ። ጴጥሮስ ጳውሎስ ነበረ ቀብሩ። እዛ በኋላ የኔም ዘመዶች አጅበው ሄደው ነበር የአባቴ በኩሎች። እንዴ ጦርነት ሊነሳ ሲል ቄሶቹ አውግዘው ግዴላችሁም እናንተ ይበቃል ሂዱ ብለው እኛን ይሸኙናል። እዛ በኋላ ቀረን። አሁን ያ ንብረት ይቆጨኛል ሁሌ። እንዴ የአባቴን በዚህ አይነት ደግሞ ለአባቴ የሚገባውን አሳልፈው ለሌላ ሰው እንዴት ይሰጣሉ? እዛ ብዙ ነገር ችግር ፈጠረ እና ጠዋት ማታ ነው አስበው ያንን ነገር እንዲከራከሩልኝ ስጠይቃቸው ያረፉት የመጀመሪያ ባለቤቴ እሳቸውም የብዙ ርስት ስለነበራቸው ይሻላሉ። እዛ እሳቸው ከሞቱ በኋላ የመጀመሪያው የልጅነቴ ነው የነገርኩሽ። አሁን የሁለተኛው ነው። ከዛ እናቴ የአባቴን ነው እንጂ የአያቴን ብዙ አልተከራከሩም እና እኔ ደግሞ እሳቸው ሞቱ። ለዚህ 3 ልጆቼን ይዤ የአያቴን ክርክር ለመጀመር ጠበቃ ገዛሁ እና ያንን ለመጀመር ሳስብ ወሊሶ አውራጃ ለጉዳይ ሄዳለሁ። እዛ ሲሄድ ይሄን ሁለተኛው ባለቤቴ እነ ሄለን አባት አገኛለሁ። አቶ መላኩ ናቸው? አይደለም፣ አቶ ገብረ እግዚአብሔር። አቶ መላኩ አንድ ነው የወለደው እሱ በአመቱ ነው። አቶ መላኩንም አግብተዋል እርሶ አይደለም እንዴ? ልክ ነው። መላኩን ነው መጨረሻ ያገባሁት። እሳቸው ማክስቴ ናቸው የዳሩት። ያው ግን አቶ መላኩ ደግሞ የተማሩ ሰው ነበሩ ተብሎ ነበረ ያገባሁት። ያው እሱም በፍቅር ሳይሆን ይፈጽምልሻል፣ አሜሪካን ሄዶ ተምሮ ዲግሪ ያመጣ ነው፣ ጉዳዩ እንዲህ ነው ሲሉኝ እሺ ብዬ ሳገባው እሱ ግን እሳቸው መኪናም ሰጥተውታል። በ11 ወሩ ነው የተለያየ ነው። በቃ እንደገባው አረገዝኩ፣ በ9 ወረድኩ። 1 ወርም አልተቀመጥኩም። ተለያየ። ታኖስ መኪና ሰጥተውት ነበር። ሶስተኛው ነው አሁን ባለ ሶስተኛው ናቸው። ባለ ታኖሱ መኪና አቶ መላኩ አይደሉ? አዎ አቶ መላኩ ናቸው። እሳል ያለ ነው መቼም። አዎ እሱ ነው። ግን 11 እሱም አልተስማማውትም። ያው እኔ ሁሌም ለአባቴና ለታሪኩ ነው። ሴት በመሆኔ የአባቴን የአያቴን ንብረት ለምን አልወርስም? ለምንድን ነው ማንም ሰው የሚጠቀምበት? እልህ ነው በሚል ነው ያንን ይከራከሩልኛል በሚል ነው የሚያገቡት የማገባው እንጂ በፍቅር እንደዚህ እንደ ሴት እንደዛ አይደለም። እንደ እውነቱ ከሆነ ያው የግድ አጋዥ ስለሚያስፈልግ ልክ ነው። በዛን ዘመን ደግሞ በጣም ያስፈልጋል። ለማንኛውም አሁን ወሊሶ ከአቶ ገብረ እግዚአብሔር ጋር ይገናኛል። ከሱ ደግሞ ለዛ ለጉዳይ ሲሄድ ከሱ ጋር እንገናኛለን። በልኔ እንደ እውነቱ ከሆነ እዚህ እናቴ ቤት ነው የተገናኘ ነው። እናቴ ጋር ይተዋወቁ ነበረ። ሊጠይቃቸው እንደሄደ እኔ እንደሄድኩ ተገናኘን። ሚስት አለው፣ ልጆች አሉት። እዛ በጣም እናና ቀልጣፋ ሰው ነበረ እና ከዛ ከእናቴ ቤት ስወጣ እዛ መስሪያ ቤት እንተዋወቅ ምናምን አለ። እሺ ጥሩ አልኩት። ከዛ በማግስቱ አዲስ አበባ ድረስ መጣ ጠይቁ። ከዛ በኋላ እንጋባ አለ። ታሪኩን አውቆ ነው መሰለኝ። እኔ የአያቴን ንብረት ተከራክረ የምታስገባልኝ ከሆነ እሺ። እንግዲህ መስሪያ ቤት ባለስልጣን ነው፣ የአውራጃ ዋና ጸሐፊ ነው። የአያቴን ጉዳይ እሱ አነጋገር እውቀቱን ተመልክቼ እንግዲህ ይሆን እንደሆነ በዚህ አይነት እሺ፣ አለበለዚያ ግን አይሆንም። ያኛውም ይረዳኛል ብዬ ሳገባው እንደዚህ ችግር ፈጥሮብኝ ነው የፈታሁት። አንድ ልጅ ወልጄ እሷም ሴት ሆነችብኝ። ወንድ ነው እርሶ የሚፈልጉት? አዎ እኔ ወንድ ነበር። በደረሰው ችግር ነው እንግዲህ ይሄ ሴት በመጥላት አይደለም። ያው እኔ እንደ ተንከራተትኩት እኔ እንደ ተቸገርኩት ሳይሆን ወንድ ከሆነ ሁሉ ነገር በሱ ይሆናል በሚል ነው እንግዲህ ያው ወንድ ነው የሚታመንበት።
ከዛ እረዳለሁ እሻለ ግድ የለም እሻለ እኔ ሚስት ልጅ እንዳለው አላቅም እንደውነቱ ከሆነ ከዛ ተመላለሰ እሺ ተባብለን ያው አሁን ሚስቱን ይፈታና ጨርሶ ወደ አዲስ አበባ ተቀይሮ ሸዋ ጠቅላይ ግዛት ገባ ከዛ ጀምር ነገሬን ስለው ያ የኔ ያነጋገርኩትም ጠበቃ ነበረ እዛ እሱን አነጋገርንና ጀመርን ጉዳዩ ፍርድ ቤት ከወረዳ የዚሁ ወረዳ ፍርድ ቤት ጀመር ከዛ ያው ብዙ ጊዜ ተከራከርን በሱ በርግጥ ትልቅ እርዳታ አድርጎልኛል በአስተሳሰብም ለጠበቃም በመርዳት ምንም በማድረግ ብዙ አድርጎልኛል ነገር በማወቅም ነገር በጣም ያውቃል በጣም ከዛ እንደውነቱ ከሆነ ከአንድ 3 ደረጃ ኑዛዜው ይጸናል ተብሎ ተፈረደ ኑዛዜው ይጸናል ተፈረደ እኔ አሁንም ቢሆን ጃንዌ ጋር ሳልደርስ አይሆንም የመጨረሻ ጃንዌ ናቸው የሚወስኑት ተባለ ያው ይግባኝ ለዙፋን ችሎት ተብሎ ወደዛ ሄድን ቀረቡ ዙፋን ችሎት እሳቸው ጋር ስንደርስ እንደውነቱ እሳቸውም ቆመው ነው ጉዳይ ማውት አና እንዴት ነው የማንን ርስት ነው የምትፈልገው የቅድማያቷን ያያቷን ቅድማያቷ ማን ነው ፊት አውራሪ አየለ የጉመሩ አሉ አስታወሱ ምክንያቱም አርበኛ ነበሩ የሱ ልጅ ዘቢደሩ ነች የሱ ደግሞ እሱ ብቻ ነው አባቷ እንዴ የልጅ ያለ ሌላ መውረስ አይገባውም ለሷ ይገባል ብለው ወሰኑልኝ ዙፋን ችሎት እዛ መሬት ላይ ተንከባልዬ አልቅሼ በቃ ማአት ነው የተከፋፈሉት ሰዎች ማአት ናቸው እንደውም ግማሾቹ የከፍተኛ ፍርድ ቤት ዳኛ ነው ግማሾቹ የጠበቃ ሚስት ናቸው በጣም አስቸግረውኝ ነበር እዛ በሳቸው ውሳኔ መሰረት ነገሮቹን አባቴን ያያቴን ግማሹን ማስመለስ ሀገር ቤት ያሉትን በሙሉ ማልመለስ እያለው እዚህም ያለውን እየተመለሰ እያለ ለውጥ መጣ 66 ለውጥ መጣ ወይዘሮ ተቋም ወርቅ እርስዎ በክርክሩም አዲስ አበባ መኖር ጀመሩ እንግዲህ አዲስ አበባና ያው አገር ቤትም ብዙ አልኖርማ ከዛ እሳቸውን ከፈታው በኋላ እዚህ ነው የምኖረው በኪራይ ነበር የምኖረው ይሄ አባቴ እዚህ ያለሁበት የአባቴ የእጁ ይዞታ ነበር ከኔ ቀጥሎ ደግሞ ያያቴ ነበር ከአያቴ ናቸው ለአባቴ የሰጡት የነበረው ይሄንን ቦታ ግን መጀመሪያ ይዞታው የፍታራሪ አየለ ነው ስለዚህ ከዛ እዚህ መኖር ጀመርኩ ልጆቼን ይዤ ኪራይ ቤት ነበረ የኖረው 2-3 ቦታ ከዛ እንደምንም እዛ ሀገር ቤት ካለው ከመወረሱ በፊት ትንሽ መሬት ሸጬ እዚህ ቤት እዛ አሁንም አለ እዛኛው ቤት ነበረ ሰርቼ በኖረው ልጆቼን ይዤ እዚህ ገባሁ አሁን እንግዲህ ትንሽ የተረጋጋ ኑሮ መኖር ጀመሩ አይደለ ወይዘሮ ምን ብዙ ጣጣ አለ የተረጋጋ ብቻ ልጆቹ 8 ናቸው 8 ናቸው 8 ልጆች ይዘው ነው እዚህ የሚኖሩት አንዷ ነች ብቻዋን ከዛ ከመላኩ የወለድኳት እንጂ መጀመሪያዎቹ 3 ያሁኑ 4 ደግሞ ሴት ሆኑ ሁሉም ሴት ሆኑ አንድ ግን አለ ወንድ አንድ ብቻ የመጀመሪያ ባለቤቴ ልጅ ነው እሱም አብሮ ነው ያለው እዚህ እርሶ ጋራ ለልጆቹ ትምህርት ቤት ያቋቁማሉ የቄስ ትምህርት ቤት አይደል ልጆቹ ቄስ ትምህርት ቤት የሚማሩት እዚህ ነው እዚህ ቤት ውስጥ ነበር ለነሱ ልክ እኔ እንደጀመርኩት አድርጌ ቤተክርስቲያን ቄስ ቀጥሬ ፊደል እንዲቆጥሩ አደረኳቸው እነዚህ የመጀመሪያዎቹ እዛ ፊደሉን ቆጥረው በየትምህርት ቤቱ አስገባዋቸው ከዛ ደግሞ እነዚህ ቀጠሉ 3ኛ ባለቤቴ ወለድኳቸው ሴቶቹ እነሱ እንትን ሳይሆን ቀጥታ ትምህርት ቤት ገቡ ቄስ ሳይሆን እርሶ ምንድነው የሚሉት እኔ በሄድኩበት መንገድ ችግር ውስጥ ሴቶች መግባት የለባቸውም ብለው ነው አይደለ በዚህ ርስትና የባላባትነት መብት ካገኙ በኋላ በ5ኛው ምርጫ ነው ፓርላማ ምርጫ ለእንደራሴነት እሱን ይወስናሉ በእርግጥ እሱን የሚወስኑት ወይስ ሰው መክሮታል ሁሉ ጊዜም እኔ የሴትነት የመጠቃት አስተዳደጌ ችግሬን ሁሌ ያስባለሁ አሁን እዚህ ከመጣው በኋላ ብዙ
ነገር እመለከታለሁ። ሴቶች ትምህርት ቤት እንደሚሄዱ ብዙ በየሆስፒታሉ ብዙ ሴቶች እንደሚተምረው እንደሚያረጉ ሁሉ ነገር እያሉ እንዲህ ለምንድነው እኔስ እግዚአብሔር በፈቀደልኝ ያቋረጥኩትን ትምህርቴ ካቴድራል ጀመርኩኝ እና እዛ ማታ ማታ እማራለሁ እና እዛም አያለሁ። ከዛ አምስተኛው በእርግጥ ጉራጌ እንደማይመርጠኝ አምናለሁ፣ ግን ለምሳሌ ልግባ ብዬ ነው የገባሁት። ማለት ያው በሴት ብዙዎቹም ዘመዶቼ አይመርጡሽም ይቅርብሽ እያሉኝ ነበረ። የልቤንና የመድኃኔዓለም ፈቃድ ነው ያን ሁሉ ያደረገው። ዝም ብዬ ልወዳደር ስል አይሆንም አለ ባለቤቴ። አይሆንም አንደኛ በቃ አይሆንም። ትንሽ ይቀና ነበረ እሱና አይሆንም አለ። ለምን አይሆንም? መሆን አለበት። እንዴት ይመርጡሻል? አንቺ ሴት ነሽ፣ ንብረት አታገኝም እያሉ የወረሱሽ ብዙ ውጣ ውረድ ያጋጠመሽ እንዴት ይሆናል አለኝ። ግድ የለም ይሆናል። ባይመርጡኝም እኔ ሴት ሆኜ እዛ መወዳደሬ ምሳሌ ሆናለሁ። ስለዚህ ልወዳደር ስለው አይሆንም ሲለኝ ነው ክቡር ራስ ቤት ሄጄ ራስ መስፍን እሱ የእሳቸው ጸሐፊ ነበረና በጣም እንግባባ ነበርና እዛ ሄጄ ነው ክቡር ራስ ቀኛዝማች እምቢ አለኝ፣ አትመዳደሪም አለኝ። እኔ ግን ከልጅነቴ ጀምሮ በሴትነቴ ስለተጠቃው እንደው ምሳሌ ልሁን፣ ሴት ልጅ መማር እንዳለባት መመረጥ እንዳለባት እንደው ወላጆች ባይረዱኝም ታዳጊዎች ይረዱኛል እና ስለዚህ ምርጫ ውስጥ ልገባ ከለከለኝ። ይመርጡሻል አሉኝ። እኔ ክቡር ራስ ባይመርጡኝም ሴት ልጅ ይህ መብት አላት ወይ ትወዳደራለች ወይ የሚለውን እንዲረዱልኝና ምሳሌ እንድሆን ነው። እና ደግሞ ሊመርጡኝም ይችላሉ እግዚአብሔር በፈቀደ አልኳቸው። አይ እንደዛ ከሆነ ጥሩ ነው፣ እኔም እረዳሻለሁ፣ እሱንም እንዲረዳሽ አረጋለሁ አሉ። እኔ ወይዘሮ ይሽመቤት ባለቤታቸው እዛ ይሰሙ ነበርና ኧረ ልጄ ትልቅ 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 አስተሳሰብና ትምህርት ነው፣ ይቺ ልጅ እርዳት ይቺ ልጅ አባባሏ አስተሳሰቧ በጣም ነው ማደንቅላት፣ እውነትም የሴት ልጆች ምሳሌ ትሆናለች አሏቸው። በዛው እንደተባለው በቃ እሱንም እሺ ያሰኙልኝ። ዘመዶቼም ጋር እንደዚህ ያው አለነሱ እነሱም ጋር ሄጄ ለምርጫ ልመዘገብ ነበረ። እንደውም ብዙዎቹ እንዴት ብለው አፈዙብኝ። እንዴት ይሆናል ሲሉኝ አይሁን ግድ የለም ቢሆንም ይሆናል ካልሆነም ይሆናል። እኔ በዛን ጊዜ ባለስልጣን ነበሩ ክቡር ራስ፣ እሳቸውም እረዳሻለሁ ብለውኛል እና ምናልባት እዛም ምረጡ ቢሏቸው ልመረጥ እችላለሁ ብዬ አልኳቸው። ይህን ስል እሺ ብለው እውነትም ተስማሙ። የሰባት ቤት ጉራጌ የልማት ኮሚቴ ነው ሄጄ ጀነራል ወልደስላሴ ነበሩ እና ፈቀዱልኝ። እነሱ ራሳቸው ተሰብስበው ፕሮግራም አውጥተው በፕሮግራም እንድገባ አደረጉኝ እና እንደውም አብዛኛውን እንዴት እዛ አሁን 3 ጊዜ የተመረጠውን እንዴት ታሸንፈዋለሽ የሚል ነበር ትልቁ ከኔ ጋር አብሮ የተመረጠው አቶ ሙሂብ እና እሱ በአገሩ በጣም የእስልምና ሃይማኖት ኃላፊ ነበሩ አባቱና ብዙ ህዝብ እሱን እየመረጠ ከብዙ ተወዳድሮች አልፎ 3 ጊዜ ተመርጧል እሱ እና ከሱ እንዴት ወንድምሽም እንኳን ባለፈው ጊዜ ተገብቶ ወድቋል ብዬስ ገብቶ ነበር። ወንድሞ የኔ ታላቅ ወንድም ገብቶ ነበር ተሰማ መርጋ። ከዛ እሺ ብለው ፈቀዱልኝ፣ ተባበሩ። በኮሚቴ ተጀመረ ነገሩና ምርጫ ውስጥ ገባል። የመወዳደሪያ ምልክቱ ምን ነበረ? ኮባና የአገር ቤት ነበር። አዎ እንሰቱና ኮባው ነበር። መፈክሩም አማርጠን እንምረጥ ይላል። አማርጠን እንምረጥ ነው የሚለው የእርሶ መፈክር። አዎ የዞሩ ቅስቀሳ አደረጉ። አዎ በየገበያው እዛ ሀገር ያለው በየገበያው በየቤተ ክርስቲያኑ እየሄድን በእውነት ባለቤቴም በጣም ህዝቡም
በጣም ረድቶኛል። በጣም ታላላቅ ሰዎች ብዙ አብረው እየሄዱ ንግግር ያደርጋሉ። እነሱ መጀመሪያ ምረጧት፣ ለሴት ልጆቻችሁ ምሳሌ ነች እያሉ ይናገራሉ። እና ከዛ እርሶ ደግሞ ምን ይላሉ? አይፈሩም? ፊት ለፊት ወጥተው ሲናገሩ ምንም? እኔ አልፈራም ነበር። ብዙ ፍርድ ቤት ቆመዋል። ልክ ነው። አዎ ብዙ ልምድ አለኝ። እና እኔም ጎበዝ ነበርኩኝ። አሁንም ጎበዝ ነበርኩ። ምንድነው የሚሉት ለሴቶች ይላሉ? አዎ ሁሉም እና ብዙዎቹ ባልና ሚስቶች የተለያዩና የተጣሉ አሉ። በርሶ አትመርጪም? እመርጣለሁ። እዛ ሀገር ቤት ውስጥ ተጣልተው ተለያይተው ከሌ እንዲሆነ እያሉ መተው ሲነግሩኝ ከዛ በኋላ እያግባባን እያስማማን ተመለሱ እንጂ ሴቶቹ እንዳይመርጡ አድርገው ነበር አንዳንዶቹ። ይገርማል እኮ። እና እዛም ሀገር ብዙ ተወዳዳሪ ነበረ። የየሀገሩ ባላባቶች የየሀገሩ ሰዎች ይወዳደሩ ነበር። ወይዘሮ ተቋሙ እርሶ እንግዲህ በከፍተኛ የድምጽ ብልጫ ያሸንፋሉ። አዎ እግዚአብሔር ፈቃዱ ሆኖ መድኃኔዓለም ፈቃዱ ሆኖ ሙሂብ ከሱ ድምጽ ከአብሮኝ የተመረጠው ሁለተኛ ሆነ፣ እኔ አንደኛ ሆንኩ። ሁለተኛ ደግሞ በኢትዮጵያ ውስጥ ሁለተኛ ድምጽ እንዳገኘው ነው ያስረዱኝ። እኔ ፓርላማ ከፍተኛ ድምጽ ነው ያገኙት። በጣም ይገርማል። እንግዲህ ይሄ የሚሆነው በ65 ነው። በ65 የመጨረሻው ፓርላማ ነው እኮ አይደለ? አዎ የመጨረሻው። ወዲያው አንድ አመትም ሳንሰራ ነው ለውጥ የመጣው። እንደው በዛች በአንድ አመት ውስጥ ግን መቼም ብዙ ነገር አስበው የሰሩ ይመስለኛል። እስቲ ንገሩኝ ስለሱ። ሪፖርትም ያቀረቡ ይመስለኛል። በዚህ በአንድ አመት ውስጥ ምን ሰሩ? እኔም ቃል የገባሁለት ህዝብ ሊመርጠኝ የገባሁላቸው ትምህርት ቤት ሴቶች እንዲማሩ፣ ትምህርት ቤት እንዲከፈት፣ ክሊኒክ እንዲከፈት፣ ሴት ልጅ ወልዳ የሚያዋልዳት የለም፣ ከምትድን ትሞታለች፣ በቃሬዛ ነው ሩቅ ቦታ ይዘዋት የሚሄዱት፣ ክሊኒኮች፣ ሆስፒታሎች እንዲከፈቱ። ሁለተኛ ጉራጌ እዛ ሀገር መሬት ጠቦታል። ስለጠበበው ተሰዶ በየሰው ሀገር ነው የሚኖረው። አንድ ሰው 6-7 ልጅ ሲወልድ 2-3 የአባቱን ቦታ አካፍሎ ሲሰጥ ከብት ማዋያ ቦታ ይጠፋል። በዚህ ምክንያት ሌሎቹ እየተሰደዱ በየሀገሩ ይሄዳሉ። ጉራጌ መሬት ጠቦታል። እዛ ሰፊ መሬት ነበረ አገሩ ላይ በመንግስት የተያዘ። ያ መሬት ለጉራጌ እንዲከፋፈል በጃንሆይ መንግስት ነበር። ጃንሆይን ራሳቸውን ነው የተቃወምኩትና ያቀረብኩት። እና ይሄን መሬት ጠቦታል መሬት ይሰጠው ስትል ይሄ አብሮኝ የተመረጠ እሷ እኮ ባለ መሬት ነች፣ መሬት ይዛ ነው እንደዚህ የምትለው ብሎ ሲል እኔም ያለውበት መሬት ስሙን ሊያዝ እንጂ የሚኖርበት ህዝቡ ነው። ህዝቡ ደግሞ ጠቦታል፣ ያ ቦታ ያንሰዋል። እኔ በአመት 5 ብር ነው በአንድ ጋሻ የሚሰጡት 5 ብር እና ሌላው ራሳቸው ነው 5ቱን ብር ያው ለግብር ነው። እኔ እርሻ ማረሻ ብቻ ነው ያለኝ እና ህዝቡ መሬት ስለጠበበው ነው አመለከቱ። ያው ይሄን ሁሉ ቃል ገብቼ ነበረ እና ይሄን ለዚህ ነው ፓርላማው አቀረብኩኝ። ፓርላማው ተቀበለኝ። ተቀብሎ መሬቱንና አገሩን ሊጎበኝ 150 የምክር ቤት አባል ተወሰነ። ያስመረጡኝ የልማት ኮሚቴዎች መኪና አገሩ የሚመላለስ የመንገድ ስራ ድርጅት መኪና ነበረና 5 ሊወንቺና ታዘዘ እነሱን ይዞ መሄድ ወደ አገር ቤት ሄዶ ሊጎበኙ ቦታውን። በዚህ እንዳለ ነው ታዞ መኪኖቹ በመጠባበቅ ነገ መተው ሊወስዱ ሲሉ ዛሬውኑ ለውጥ መጣ። የ66 የካቲት ረብሻ። አሁን እሱ ፋይሉ አለ በደንብ ምክር ቤት ውስጥ አለ። በጣም 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 ጥሩ ነገር እኮ ነው። ግን ጊዜው አጭር ሆነ። በዛን ጊዜ የተመረጡት ሰዎች በጣም እንደው የሚያስታውሷቸው ሰዎች አሉ ከርሶ ጋር የተመረጡ እንደው ከተለያየ ቦታ ፓርላማ ውስጥ የሚያስታውሷቸው? አዎ የሲዳማ ነበሩ፣ የሸዋ ነበሩ፣ ደግሞ የጅማ ያኔ ማነች ስሟ ጠፋችብኝ አንድ ሴት ራቢያም ነበረች። ከወሎም ነበረች እሷ እንዳውም ጓደኛዬ ነበረች። እና ሴቶች እንዳጋጣሚ ነበሩ 1-5 ነበሩ ከርሶ ጋር ነበሩ ከኔ ጋር።
እንደው ፓርላማ ስትሄዱ ካባ ለብሳችሁ ምን ብላችሁ ነበር የምትሄዱት? ይንገሩኝ እስቲ። ፓርላማ ካባ ነበረው እንደ ዩኒፎርም? አዎ ነበረው ካባ። ይሄው እንደዚህ ያንን ይሄ ጥቁር ካባው ጥቁር ሰማያዊ ነው። ጥቁር ሰማያዊ ነው። እና ሁሉም ሰው የህግ መወሰኛውም ነበረው፣ ተመራጩም የህዝብ ተመራጩም ነበረው። የእንደራሴዎቹ አንድ ነው እንትናቸው፣ ግን ካባው አንድ ነው። አዎ እንትኑ አንገቱ ላይ ብቻ ይቀየራል እንጂ ካባው አንድ ነው። ስለዚህ እሱን ለብሳችሁ እንደዚህ ነው የምትሄዱት? አዎ ዛይደን አንድ ላይ ሆናችሁ እንደው በመተባበር ስለ ሴቶች ብላችሁ ገና የጀመራችሁት ነገር የለም? ጊዜውም አጭር ነበረ። ለነገሩ ያኔ ብዙም ሴቶች ስለ ሴቶች ብዙም የሚናገር አልነበረም። ምክንያቱም ያው የራሱ ችግር ያገሩን ችግር ያለውን ሁናቴ ነበረ። ስለ ሴቶች መብት እኔም ራሴ ያለሁበትን ጉዳይ ያው ለገባሁት ቃል ኪዳን ሲገባ ሰውም ያውቃል ይረዳል በሚል አላቀረብኩም። ስለሱ ሳይሆን በሌላ መንገድ ነው። ምክንያቱም የሁሉም የሀገራችን ችግር በዛን ጊዜ ትምህርት ነው፣ ጤና ነው፣ መንገድ ነው፣ ልማት ነው አይደለ ችግሩ? በቃ እሱ ሁሉም ችግር አንድ አይነት ነው። አዎ በጣም ይገርማል። እንደው ከርሶ በፊት የነበሩት የመጀመሪያዎቹ የሚባሉት ወይዘሮ ደስታ ገብሩ አሉ፣ የፓርላማ አባል የነበሩ። እንደገና ደግሞ ወይዘሮ ቀጸላ በላቸው ይመስሉኛል የመጀመሪያዎቹ ሴቶች የሚባሉት ነበሩ። ምናልባት እንግዲህ በእናንተ ጊዜ ነው በርከት ያለ ሴት የገባው የሚመስለው። በእኔ ጊዜ ነው። ምክንያቱም ምንም እኮ ሰባት ቤት ጉራይ ለወክል ያልኩት ይሄንን እኮ ሰምቼ ነው። ከያገሩ አንዳንድ ሴቶች ፓርላማ መግባታቸውን መመረጣቸውን እዚህ ምረጡኝ ሲሉ ስላየው እኔስ ለምን በሀገሬ በሰባት ቤት ጉራጌ አልመረጥም? እንደውም የሴት መብት በጣም ጭቆና ያለው እዚያ ነው፣ ሴቱም ብዙም አይማርም በሚል ነው እኔ በራሴ የደረሰውን ጭቆና የደረሰውን ነገር ለማሳወቅ ብዬ ነው እንጂ ለሌላ ምንም ምክንያት የለኝም። ለገንዘብም ምክንያት የለኝም፣ ሌላም ስም የለኝም። የተከበራችሁ አድማጮቻችን፣ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። የዛሬው የቅዳሜ ጨዋታ እንግዳችን ወይዘሮ ተቋም ወርቅ ታደሰ ናቸው። ከወይዘሮ ተቋም ወርቅ ታደሰ ጋር የተደረገው ጨዋታ የመጀመሪያው ሳምንት እዚህ ላይ ያበቃል። ሳምንት ቀጠሯችሁን ከሸገር 102.1 ጋር ካደረጋችሁ ቢቂላ የሚባል እዚህ ከፍተኛ 909 ቀበሌ በሌሊት 8 ሰዓት በመሰላል ገብተው መጥተው በሬን አንጓኩተው ልጆቼ አንድ ክፍል ናቸው፣ እኔ አንድ ክፍል ነኝ፣ ገቡ። መሳሪያ ያለው ብሎ ከላይ እስከ ታች መረመሩ፣ አዩ። ምንም ነገር የለም። ልብሶቼን መሬት ጥለው እቃዎቼን በታት ነው በፒካፕ ይዘውኝ ሄዱ። ምን ነበረች መኪናዋ? ሽፍን ቮልስቫገን ትልቁ ሽፍን፣ በሱ እየወሰዱ ይገሉ ነበር። ከዛ ልክ እዚህ ራስ ኃይሉ ሜዳ ስንደርስ ሜዳ ነበረ፣ ቤት አልነበረም እዛም ቦታ። በልዚህ ጣላት፣ ባንድ ጥይት ግደላት አለው። በኋላ አንድ ደግሞ እንደ ቋንቋ የማያውቅ ሰው ነበረና መጥቶ ክንዴን ያዘኝ። እንዴ ምን በደልኳችሁ? ምን አደረግኩኝ? ለምንድን ነው የምትገሉኝ? ምን የበደልኩ ነገር አለ? ደግሞ 8 ህፃናት ልጆች አሉኝ እኮ ለራሳቸው ያልበቁ። እነዚህ ልጆች ቢያድጉ እኮ አገርን የሚጠቅሙ ናቸው። እነሱ ተበትነውስ ቢቀሩ ምን ይጠቅማቸዋል? የኔስ ደም ለመሆኑ ይጠቅማል ለቤታችሁ? ምን ያደርግላችኋል? ኧረ ስለፈጠራችሁ ጌታ ተውኝ፣ እኔ ምንም ወንጀል አልሰራሁም እያለቀስኩ ለመንኳት። ይቺ አስኮናኝ አለና እንደገና ውጭ ያለ አስወጣኝ። መልሶ ራስ መስፍን አጠገብ በራፍ ላይ ስደርስ እዚህ ጣላት። እዚህ ይህንንና ሌሎችንም ጨዋታቸውን ታደምጣላችሁ። አሁን የምንሰነባበተው ለእናንተም ሆነ ለእንግዳችን ይህን ሙዚቃ በመጋበዝ ነው። ሸገር 102.1 የእናንተው ሬዲዮ። አንቺ የውበት ኮከብ፣ አንቺ የውበት ጮራ